ፍቅር መልክ ቢኖረው ኑሮ ሀይሚዬና ብሩኬን ይመስል ነበረ። የነሱ ፍቅር ከነሱ አልፎ እኛ ጋር ያስተጋባል። ፍቅር ማለት ለሚወዱት ሰው፣ ለሚያፈቅሩት ሰው፣ ለኔ ለሚሉት ሰው መኖር፣ ደስታን መፍጠር፣ ከቃላት ድርደራ አልፎ በተግባር መኖርን ያሳዩ ጨሪቃዎች ብቻ ናቸው። እናመሰግናለን። እግዚአብሔር መጨረሻችሁን ያሳምርላችሁ። ፍቅር ማንና ምን እንደሆነ አሳይታችሁናል። እናመሰግናለን። ሲቀጥል ደግሞ የዛሬው ቪዲዮ እንግዲህ የቀለበት አደረገላት የእውነት ምንድን ነው ብላችሁ ግራ ስትጋቡ የዋላችሁ ነበራችሁ። እውነቱን ስነግራችሁ የሀይሚዬ ልደት እንደዚህ በደመቀ ሁኔታ በዚህ አይነት መንገድ የተከበረ የቀለበቱን ፕሮግራም እንግዲህ አስቡት በምን አይነት መንገድ እንደሚታሰር ቀለበቱ ማለት ነው። በቅርብ ቀን ጠብቁ። በነገራችን ላይ እሺ፣ በቅርብ ቀን ያስራሉ። በቅርብ ቀን ደግሞ ሽማግሌ ይላካል። ምናልባት እግዚአብሔር ከፈቀደ ጥር ላይ እንደም ካለ ደግሞ እንግዲህ ተንሳኤ ላይ መዳራችሁ አይቀርም። እኔ ታይቶኛል። እሺ፣ ሰምታችኋል። እሺ፣ እናንተ ብቻ በጸሎታችሁ በዱዓችሁ አስቧቸው። እግዚአብሔር ከክፉ ነገር ሁሉ እንዲጠብቃቸው ያሰቡት እንዲሳካላቸው በጸሎታችሁ አስቧቸው። እሺ፣ ሁሉም ነገር ይሳካል፣ ይስተካከላል። ግን የዛሬው ፕሮግራም ግን ያደረገው ብሩኬ ሁላችንም ቀለበት ስንል ስለነበረ የእኛን ፍላጎት ለማሟላት አለና የእኛን ልብ ለማንጠልጠል ለንግስቱ ለልደቷ የገዛላትን የዳይመንድ ሀብል በርከክ ብሎ በክብር ሲያስርላት ፈቶ ለቀቀልን። እኛ ደግሞ እውነት ያድርገው እያልን ግማሾቻችን እውነት ነው ስንል፣ ግማሾቻችን ሊቀልዱብን ነው ስንል፣ ብቻ ምን ልበላችሁ ቀኑ አልመሽልን ብሎ ነበረ ያመሸውና ብቻ የማይመሽ የለም መሸ። 12 ሰዓት ተለቀቀ ትላላችሁ እና ብቻ በጣም ደስ ብሎኛ እውነቱን ስነግራችሁ ማለት ነው። ግን እኔ ግምቴ ነበረ የሆነ ስጦታ የጣት ቀለበት ገዝቶላት በኖርማል ግን ያው በርከክ ብሎ በአክብሮት እንደሚያደርግላት ነበረ የገመትኩት እንጂ የአንገት ሀብል፣ ጆሮ ጌጥ፣ ዳይመንድ ምናምን አልጠበቅኩም እውነቱን ስነግራችሁ። ግን ኖርማል ቀለበት ገዝቶላት ግን በክብር ታውቃላችሁ። ከዚህ በፊትም እንደዚህ በኖርማል ምናምን አያጠልቅላትም፣ በርከክ ብሎ ነው የሚያስርላት እና ይሄ ደግሞ ከመውደድ ከማክበር ፍቅርን ከማክበር ነው እና እጅግ በጣም ደስ ብሎኛል። እግዚአብሔር ከዚህ በላይ ፍቅራችሁን ይጠብቅላችሁ፣ ይባርክላችሁ፣ ያሰባችሁ ተሳክቶላችሁ ትልቅ ደረጃ ደርሳችሁ ደግሞ ተጋብታችሁ ለማየት ያብቃን። እሱ ነው ፍላጎታችን ሁላችንም እና ምክንያቱም ይህን ነገር የምንመኝላችሁ በጣም መልካም ሰዎች ስለሆናችሁ ነው።